ስለዚህ ብትጠሩኝ ሳልጠራጠር ሳልከራከር ለምን እንዲህ እንዴት ብዬ ሳልጠይቅ አሁን መጥቻለሁና በምን ምክንያት አስመጣችሁኝ? የተሰባሰበው ሕዝብ እንዲህ ተቀምጦ ምናልባት ደርብ ቤት ካለው ላይ ሊሆኑ ይችላሉ፣ ካልሆነም የሆነ እንደ አዳራሽ ነገር ላይ ብቻ ብዙ ሕዝብ ተሰብስቦ ለምን ብዙዎች ተከማችተው የሚል ቃል አለ። ብዙዎች ተከማችተው ስላገኘ ለነዚህ ሰዎች አሁን የመግቢያ ንግግር አደረገ። በሩን ከፈተላቸው። ነግረውታል እኮ የመጡት መልእክተኞች ከአንተ ቃልን ይሰማ ዘንድ ነው የላከን ብለውታል። ያውቃል፣ ግን ራሳቸው እንዲነግሩት ፈለገ። አሁን የሚመለከተው ቆርኔሌዎስ ነው። ያስተባበረው ያንን አጭር ጉባኤ ያዘጋጀው ቆርኔሌዎስ ነው። እሱ የተቀበለውም እሱ ነው፣ ተናጋሪው እሱ ነው። የሁሉም አፍ ሆኖ መናገር ይጀምራል። ከቁጥር 30 እስከ 33 ቆርኔሌዎስም እንዲህ አለው፣ በዚች ሰዓት የዛሬ 4 ቀን የ9 ሰዓት ጸሎት በቤቴ እጸልይ ነበር። ስለዚህ አሁን የተገናኙበት ሰዓት ስንት ነው ማለት ነው? 9 ሰዓት ነው ራሱ። እጸልይ ነበር፣ እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎት ተሰማ፣ ምጽዋትን ታሰበ። እንግዲህ ወደ ኢዮጴ ልከህ ስምዖን የተባለውን ስምዖንን አስጠራ፣ ጴጥሮስ የተባለውን ስምዖንን አስጠራ። እርሱ በቁርበት ፋቂው በስምዖን ቤት በባህር አጠገብ እንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላከው፣ አንተም በመምጣትህ መልካም አድርገሃል። እንግዲህ አንተ ከእግዚአብሔር ዘንድ የታዘዝከውን ሁሉ እንድንሰማ እኛ ሁላችን አሁን በእግዚአብሔር ፊት አለን ይላል። ክብር ለእግዚአብሔር። ከለስ ያደረግለትና እንዴት እንደነበረ የዛሬ 4 ቀን የሆነውን ነገር ያየውን ራእይ አጠር አድርጎ ይከልስለታል። ልከህ አስጠራ አለኝ መልአኩ ይለዋል። እና በጸሎት በመንፈሳዊ ሁኔታ ውስጥ ለሚገኙ ሰዎች የእግዚአብሔር መገለጥ ሊመጣ ይችላል። እና ይሄንን የጌታ ኢየሱስ ክርስቶስን ሐዋርያ የመንግሥተ ሰማያት መክፈቻዎች የተሰጡትን ሰው ልከህ አስጠራ ተብሏል። አሁን በመጣ ጊዜም እንደውም ከነበረበት ደረጃ በላይ አስቦ እስኪሰግድለት ደርሷል። አሁን ግን ቆርኔሌዎስ ባጭሩ እዚያው ጴጥሮስ ባደረገው አክሽን ተነሳ እኔ ደግሞ ሰው ነኝ በማለቱ ብቻ ቆርኔሌዎስ ወደ ትክክለኛው ሁኔታ እንደተመለሰ እናያለን። አንተ በመምጣት መልካም አድርገሃል አለና ከእግዚአብሔር የታዘዝከውን እንሰማ ዘንድ እኛ ሁላችን በእግዚአብሔር ፊት አለን ይላል። ስለዚህ ምን አድርጎ አስቀመጠው ማለት ነው? ጴጥሮስን የእግዚአብሔር ታዛዥ፣ የእግዚአብሔር መልእክተኛ፣ እግዚአብሔር ወደ እነሱ የላከው ቃልን አስይዞ የላከው መልእክተኛ አድርጎ አስቀመጠው። ከዚያ አሁን ደግሞ የተሰበሰብነውና እዚህ የተቀመጥነው በአንተ ፊት አይደለም ያለው፣ በእግዚአብሔር ፊት አለን አይደል ያለው። ይኸው በፊትህ አለን አይደለም ያለው፣ በእግዚአብሔር ፊት አለን። አንተም ከእግዚአብሔር የታዘዝክ ሰው ነህ፣ እኛም በእግዚአብሔር ፊት ነው ያለነው። አሁን ከእግዚአብሔር ዘንድ የታዘዝከውን ልንሰማ በዚህ አለን። ይሄ ነው ለውጥ። ክብር ለእግዚአብሔር። አያችሁ፣ ተስፋ እንቁረጥ። እንደው እስከ መጨረሻውም በተሳሳቱ ሰዎች እስከ ጥግ እንፍረድባቸው ማለት ተስፋ በቆረጠ መንፈስ ማለት ነው። አይለወጥም ብለን ማለት ነው። ሰው አይለወጥም ብለን እዛው ቤት በለመዱት እዛው አካባቢ ባሉት ነገር ተይዘው የሚኖሩ ናቸው። አንዳንድ ጊዜ እኛ ራሳችንን እንረሳለን። እኛ እንዴት ነው የተለወጥነው? ምን ስናደርግ ነው የነበርነው? ወደኋላ የራስን ታሪክ እኮ ማጠንጠንና ትንሽ ማየት እኮ። እኛን መለወጥ የቻለ እግዚአብሔር ጸጋ ቆርኔሌዎስን እንዴት አይለውጥም? የቀረውን ለዛውም በጥሩ ሁኔታ ያለ ሰው ነው ቆርኔሌዎስ። ምዕራፍ 9 እኮ የሚያቀርብልን ገዳዩን ነው፣ አሳዳጁን እኮ ነው አይደል የቀየረው።
ፈሪሳዊውን ከፈሪሳዊውን በላይ ፈሪሳዊ የሆነው ሰው ነው የተቀየረው። ይሄ እንኳን ጸሎቱና ምጽዋቱ የተሰማለት ሰው ግን የሚቀረው ነገር ያለ ሰው ነው። እና ልባችን እንዲሰፋ ሊያስተምረን ይፈልጋል። ለምን እኛም አይፈረድብንም። እንግዲህ የእኛም ሁኔታ ለምን እንዲሆነ ለማለት የሚከብደው ጴጥሮስም እኮ መማር ስላስፈለገው ነው አይደል? የነበረበት አይሁዳዊ ሁኔታ በመለኮታዊ ትምህርት በመለኮታዊ አሰራር በየጊዜው መስተካከልና መንፈስ ቅዱስን ተቀብሎ እንኳን እኮ ነው አሁን ራእይ እንደገና ያስፈልገው። የበዓለ ሃምሳ ዕለት እኮ ያንን የመሰለ ስብከት የሰበከ ሰው ለብዙዎች መዳን ምክንያት የሆነ ሰው እኮ ነው ጴጥሮስ። ግን አሁን ራእይ ያስፈልገው። በቃ ከሱ ላይ መውደቅ ያለበት ነገር እንዲወድቅ፣ ማንንም ሰው ርኩስ ነው እንዳይል፣ ሌሎችን የሚቀበል የተከፈተ ልብ እንዲኖረው ለማድረግ እግዚአብሔር በጴጥሮስ ላይ የሰራው ስራ ብዙ ነው እና ውጤቱን አገኘ። እግዚአብሔር ይመስገን። በሁሉም ነገር ላይ እግዚአብሔር እንዴት አይነት እጁን ጣልቃ እያስገባን እንዴት እንደሚጠነቀቅ ነው የምናየው። የእግዚአብሔርንም ክብር አልወሰደም። እንደ አንድ አገልጋይ በዛ ሰው ፊት ቆመ። ከዛ ውጤቱን አገኘ። በእግዚአብሔር ፊት አለን አሉት። ከእግዚአብሔር የታዘዝከውን እንድንሰማ አሉት። አሁን ግልጽ ሆነ ሁሉም ነገር። እግዚአብሔር ቦታውን አገኘ። እግዚአብሔር ስፍራውን አገኘ። እንደዚህ ነው የሚሆነው። ብዙ አስቸጋሪ የአሮጌው ሰው ተፈጥሮ በእኛም በአገልጋዮቹ በምናገለግላቸውም በሩቅም በቅርብም ባሉ ሰዎች ሕይወት ውስጥ ይኖራል። ግን ተስፋ አይቆረጥም። በቃ መስመሩን ተከትለን ከሄድን አንድ ቀን ሰባኪውም ተሰባኪውም በእግዚአብሔር ፊት ይሆናል። እግዚአብሔር ክብሩን ይወስዳል። ሁሉም ከንቱ እንደሆነ ሁላችንም ታች እንደሆነ እግዚአብሔር ግን ከፍ ብሎ ክብሩን የወሰደ መሆኑን ማየት የምንችልበት ጊዜ ይኖራል ማለት ነው። እግዚአብሔር ይመስገን። አሁን አመቺ ሁኔታ ተፈጥሯል። ጴጥሮስ አሁን ሊናገር ነው። ከቁጥር 34 ጀምረን እስከ 43 ድረስ የጴጥሮስን ስብከት የጴጥሮስን ቃል ጴጥሮስ የሰበከውን የእግዚአብሔር ቃል እናገኛለን። ጴጥሮስም አፉን ከፍቶ እንዲህ አለ። እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋለው። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበረና እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት። እርሱን እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ። ከሙታንም ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ክብር ለእግዚአብሔር። አሁን በኋላ ጴጥሮስ ሲመሰክር ይሄ መቶ አለቃ ቆርኔሌዎስ ለጴጥሮስ የነገረውን ሲገልጽ በተደጋጋሚ እንደገለጽ ነው። ስምዖን የተባለውን ጴጥሮስ የተባለውን ስምዖንን አስመጣ ካለ በኋላ እርሱም አንተ እና የቤት ሰዎች የምትድኑበትን ነገር ይነግርሃል ነው ያለው። ምዕራፍ 11 ቁጥር 14 ላይ የምትድኑበትን ነገር። ስለዚህ አሁን በዙ መሰረት ለቆርኔሌዎስና ለቤተሰቦቹ ጴጥሮስ የተናገረው ምንድን ነው ብለን ስንጠይቅ ቆርኔሌዎስና ቤተሰቡ፣ ቤተዘመዱ፣ የቅርብ ወዳጆቹ በአጠቃላይ የሚድኑበት ነገር ምን እንደሆነ ነው ሊነግራቸው የወደደው። የነገራቸውም ይሄንን ነው። በምን እናውቃለን? መጨረሻ ላይ ቁጥር 43ን ስታገኙ
በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። የኃጢአት ስርየት የሚገኘው ኢየሱስን በማመን ነው ብሎ ነግሯቸዋል። መጨረሻው የመዳን ነገር ነው። በክርስቶስ ኢየሱስ በማመን የሚገኘውን የኃጢአት ስርየት ነው ለነዚህ ሰዎች የሰበከላቸው ማለት ነው። ዋናው ነገር ይሄ። እዚህ ላይ ለመድረስ ግን የሄደባቸው በንግግር ውስጥ ያካተታቸውን ነገሮች እንደው ባጭሩ እንዳስሳለን። የመጀመሪያው ራሱ ያስተዋለውን ነገር ነው የገለጸላቸው። መጀመሪያ ከራሱ ነው የጀመረው። እሱ የተማረውን ነገር ነገራቸው። እነሱን ከማስተማሩ ለነሱ አንዳች ነገር ከመናገሩ በፊት በሂደት ውስጥ እሱ የተማረውን ነገር እሱ ያስተዋለውን ነገር ነገራቸው። እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። እንግዲህ አሁን እዚህ ጋር ነው እንግዲህ አስተዋልኩ የሚለው ነገሩ ያን ያህል የተሰወረ ያልነበረ ይመስላል፣ ግን ከውስጥ ቶሎ እንደማይወጣ የሚያሳይ ነገር ነው። መንፈስ ቅዱስ በጴጥሮስ ሕይወት ውስጥ የሰራውን ስራ ነው የምንመለከተው። በብዙ ስፍራዎች ላይ እግዚአብሔር ለሰው ፊት የማያደላ መሆኑ ተነግሯል። በየስፍራው ታገኛላችሁ። በብሉይ ኪዳንም በተለይ በአዲስ ኪዳን በብዙ ቦታዎች ላይ እግዚአብሔር ለሰው ፊት የማያደላ መሆኑ ራሱ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ላይ ተናግሯል። በሰው ፊት የማያደላውን አባት ብላችሁ ብትጠሩ እያለ ሲናገር ትሰሙታላችሁ። በኤፌሶን ምዕራፍ 6 ላይ ባሮችና ጌቶችን አስመልክቶ ሐዋርያው የጻፈውን ጽሑፍ ስትመለከቱ ጌታ ለሰው ፊት አያደላም እያለ ይናገራል። ብዙ ቦታ ላይ እናገኛለን። እግዚአብሔር ሰውን ሁሉ ሰው አድርጎ ነው የሚያየው። ልብ በሉ፣ የእስራኤል አምላክ በመሆኑ ሕግን ለነሱ በመስጠቱ ለሰማያዊ ነገር ምሳሌ የሚሆን ነገሮችን በመስጠቱ ለካ እያደላ አልነበረም። ሮሜ ምዕራፍ 3 መጨረሻው ላይ እንደምንመለከተው እግዚአብሔር የአይሁድ ብቻ አምላክ ሳይሆን የአሕዛብም ደግሞ አምላክ ነው ይላል። ሲጀምር አይሁድና አሕዛብ የሚለው መከፈል ወይም እስራኤልና አሕዛብ የሚለው መከፈል እኮ የመጣው ከአብርሃም መጠራት ወዲህ ነው። ከአብርሃም መጠራት በፊት እስኪ እግዚአብሔር አምላክ አልነበረምን? ደግሞስ የማን አምላክ ነበረ ያልን እንደሆነ የመላው የሰው ዘር አምላክ አይደለምን? ነገር ግን በሰዎች የልብ ልከኝነትና አመፀኝነት ምክንያት ምንድነው የሚሆነው? አሕዛብ በገዛ ጎዳናቸው ይሄዱ ዘንድ ተዋቸውና ለእርሱ ምስክር ሊሆን የሚችል ከአሕዛብ መካከል ለስሙ የሚሆን ወገን ለየ። በብሉይ ኪዳን ሳይቀር ቀደሰ። ይሄ ማለት ግን ለዘላለም የነሱ ብቻ አምላክ ነው ለማለት አይደለም። አሁን ወደ ቀደመው ነገሩ እግዚአብሔር እየተመለሰ ነው። የአይሁድ ብቻ ሳይሆን የአሕዛብ የሰው ሁሉ አምላክ መሆኑ እና ከሱ ዘንድ ለሰዎች የታቀደው ነገር ለሁሉም የሚደርስበት መንገድ ያለ አድሎ መሆኑን አይሁድ ቀደም ብሎ እግዚአብሔርን ሲያመልኩ የኖሩ ከመሆናቸው ጋር ተያይዞ ሕግ የተሰጣቸው ከመሆናቸው ጋር ተያይዞ ለመዳን የተለየ ፌቨር አልተደረገላቸውም ነው። የአይሁድነታቸው ለመዳናቸው ምንም ክሬዲት ሆኖ አልተያዘም። እንደውም ኃጢአተኝነታቸውን ያረጋገጠ። አሕዛብን ደግሞ ሩቅ መሆናቸው አላስቀራቸውም። የሚገርም ነው ሮሜ 3 ላይ ያለው ቃል። ስለዚህ አይሁድን የሚያጸድቃቸው ስለ እምነት ሲሆን አሕዛብን በእምነት ነው። እነዚህ ቃላቶች በጣም ግሩም ናቸው። ስለ እምነት ማለት ሌላም ነገር ስላላቸው ሕግ አለን የሕግ ሥራ አለን የሚሉ ናቸው። ደግሞ አሁን ኢየሱስን አምነዋል። አሁን ታዲያ የጸደቁት በየትኛው ነው ሲባል በሕግ ሥራ ወይም ባላቸው አይሁድነት ሳይሆን ስለ እምነታቸው ነው። እነሱ ያኛው አልተወሰደም ማለት ነው። የሕግ ሥራው አልተወሰደላቸው። አሕዛብ ደግሞ ምንም የላቸውም። ሕግ የሚባል የሚጠቅሱት ነገር የለም። እነሱ ደግሞ በእምነት አጸደቃቸው። በጣም አስደናቂ ነው። የሚመረጥም ነገር የለም። አንድ ነገር ነው ያለው፣ በእምነት። እነዚህን ግን ስለ ሕግ ሳይሆን ስለ እምነት አጸደቃቸው። እግዚአብሔር ለሰው ፊት እንዳያደላ
እግዚአብሔርን የሚፈራ ሰው አይሁድ መሆን አለበት የግድ አይባልም። በአሕዛብም መካከል ሩቅ ቦታም ያለ ጽድቅን የሚያደርግ እግዚአብሔርን የሚያመልክ ሰው ካለ እግዚአብሔር ለካ ይወዳል። ተሰውራችሁ ነው እንጂ ለካ ያውቃችኋል፣ ለካ ጸሎታችሁን ይሰማል፣ ለካ ያስባችኋል። እኔ ይህንን ዛሬ ነው ያስተዋልኩታል። እንግዲህ ያላስተዋለ ሰው ካለ ከጴጥሮስ ጋር ማስተዋል ነው። እግዚአብሔር ሩቅ ቦታ እኛም ማናውቃቸው በስውር ያሉ ምን አይነት ሰዎች እንደሆኑ ማናቃቸው ከእግዚአብሔር ጋር ያው ግንኙነት ያላቸው ሰዎች ሊኖሩ እንደሚችሉ ቢያንስ ታሳቢ ማድረግ አለብን። ኤልያስንም እናስታውሰው። በአስሩ ነገድ መካከል ምንም እምነት የለም እስኪባል ድረስ ነገሮች የጠፉ ይመስል ነበር። እኔ ብቻ ቀርቻለሁ ወደ ማለት መጥቶ ነበር ኤልያስ። አንተ የማታውቃቸው 7000 ሰዎች ለኔ አስቀርቻለሁ። አይገርምም? ይሄ በእስራኤል መካከል ነው። ግን እያለ ያለው አሁን ሩቅ ደግሞ በአሕዛብ መካከል እንኳን ስሙን የሚጠራ ሰው ሊኖር ይችላል። ሊጸልይ የሚችል ሰው ሊኖር ይችላል። ምጽዋት ሊያደርግ የሚችል ሰው ሊኖር ይችላል። እግዚአብሔር ያውቃል። አንዳንዴ እንዴት ነው ዓለሙ በሙሉ የሚድነው ታዲያ? ወንጌል የሰማው ጥቂት ሰው ነው ምናምን እንላለን። ለእግዚአብሔርን ተው ወገኖች፣ እግዚአብሔር ያውቃል የሚለው ትልቅ ነገር ነው። በመላው ዓለም ውጭ ባለው ዓለም ውስጥ የሚሆነውን የግለሰቦችን ነባራዊ ሁኔታ በእግዚአብሔር ዕውቀት ስር መተው እጅግ ብልህነት ጥበብም ነው። ቀጥሎ የሚያውቁትን ነገር ይነግራቸዋል። የሚያውቁት ነገር ምንድነው? ጌታ ኢየሱስ ክርስቶስን አስመልክቶ ወይም ደግሞ አሁን ሊነግራቸው ያለውን ቃል በተመለከተ ይነግራቸዋል። ያሉት ምንድነው? ከእግዚአብሔር ዘንድ የታዘዝከውን ልንሰማ ብለዋል። በእግዚአብሔር ፊት አለን ብለዋል። ያ ከእግዚአብሔር ዘንድ የታዘዘው ነገር ምንድነው? ስለ ክርስቶስ የሚሰበከው ወንጌል ነው። በኋላ በእርሱ ያመነ የኃጢአት ስርየት ይቀበላል ሊላቸው ነው። ስለዚህ እሱን ሊነግራቸው ሲጀምር በቅድሚያ ከሚያውቁት ነገር ተነሳ። ምንድነው የሚያውቁት? የኢየሱስ ክርስቶስን በሥጋ መገለጥ በይሁዳ በሰማርያ በገሊላ ወይም በገሊላና በይሁዳ ያደረጋቸውን ነገሮች በመጨረሻም በመስቀል ላይ መሞቱን፣ እነዚህን ነገሮች ሁሉም ሰው ያውቃል። እንዴት አወቁ? ያሉት እኮ በአይሁድ ምድር ነው። ቂሳሪያ እኮ ያለው በይሁዳ ውስጥ ነው። ስለዚህ ገሊላና ይሁዳ ውስጥ ኢየሱስ በምድር ላይ በነበረበት ጊዜ ያደረገውንና ያስተማረውን የሆነውን ነገር በሙሉ እነዚህ ተሰብሳቢዎች፣ ቆርኔሌዎስ የሰበሰባቸው ሰዎች ያውቃሉ። ምንም ምስጢር አልነበረም። በግልጥ የሚደረግ ነገር ነበር። ስለዚህ የሁሉ ጌታ የሚሆን ኢየሱስ ክርስቶስ አለ። እዚህ ላይ አቀራረቡ፣ አጀማመሩ እነሱን የሚጨምር ነው። የሁሉ ጌታ የሚሆን የአይሁድ ብቻ አይደለም፣ የእናንተም ጌታ የሚሆን እንደማለት ነው። በሚሆን በጌታ በኢየሱስ ክርስቶስ ሰላምን እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ማ ከላይ እግዚአብሔር የሰውን ፊት አይቶ የማያደላ ብሎታል። ያ የሰውን ፊት አይቶ የማያደላው አምላክ እግዚአብሔር በነቢያት በሌሎች ሰዎች እጅ ሳይሆን የሁሉ ጌታ በሚሆን በኢየሱስ ክርስቶስ በልጁ በኩል ማለት ነው ሰላምን እየሰበከ በቅድሚያ ለእስራኤል ልጆች ላከ። ስለዚህ በእስራኤል ልጆች ዘንድ ኢየሱስ ክርስቶስ በዛን ጊዜ ሲሰብክ የነበረው ሰላም፣ ከእግዚአብሔር ዘንድ ይዞት የመጣው ሰላም ለእስራኤል የተላከው እርሱ ከእግዚአብሔር ዘንድ ነው። ዛሬ እናንተን ያሰበው እግዚአብሔር ነው እርሱን ልኮ የነበረው ነው የሚላቸው። ምክንያቱም ለአይሁድ የተላከ ብቻ አድርገው እንዲገምቱት አልፈለገም። ከዛ ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁት። የሚያውቁትን ነገር ይነግራቸው። ምንድነው እሱ? አንደኛ ተቀባ ኢየሱስ በመንፈስ ቅዱስ አለና በኃይልም ቀባው። በዮርዳኖስ ወንዝ ሲጠመቅ በሁለት ነገር ነው የተቀባው። በመንፈስ ቅዱስ መቀባቱ መሲሐዊ ስፍራውን መያዙን ነው የሚያሳየው። የእግዚአብሔር መንፈስ በእርሱ ላይ ወርዶበታል። ግን በመንፈስ ብቻ ሳይሆን በኃይል ተቀብቷል። ምክንያቱም የኃይል ስራዎችን ማድረግ አለበት፣ መለኮታዊ ስራዎችን ማድረግ አለበት በሰውነት። ስለዚህ
መንፈስ ቅዱስ በወረደ ጊዜ ሁሌም ኃይል አብሮ ይገለጣል። መለኮታዊ ኃይል አብሮ ይገለጣል። ኢየሱስን አሁን እንደ አንድ ከእግዚአብሔር የተላከ ሐዋርያና ነቢይ በምድር ላይ መሲሐዊ ስፍራን የያዘ ሰው መምህር አድርገን ነው ማየት ያለብን። እሱ እንደዛ ነው ያቀረበላቸው፣ የተቀባ ሰው አድርጎ አቀረበላቸው። በዚህም ደግሞ በመቀባቱ ስራ ሰራ። የሰራው ስራ ምንድነው? አንድ መልካምን እያደረገ ዞረ። ሁለት ለዲያብሎስ የተገዙትን እየፈወሰ ዞረ፣ ነፃ እያወጣ ነው ይሄድ። ለምን ሲባል እግዚአብሔር ከእርሱ ጋር ነበረና። ግን ይሄንን መልካም እያደረገ የዞረውን ከዲያብሎስ ነፃ ያወጣቸውን ይሄንን ሰው ግን ሁላችሁም እንደምታውቁት በእንጨት ላይ ሰቅለው ገደሉት። ስለዚህ ኢየሱስ የሞተው በግፍ እንደሆነ መልካም የሆነውን መልካም ያደረገውን ነፃ ያወጣውን ነው የገደሉት የሚለው ነገር ልባቸውን እንዲነካው ነው። እንግዲህ የተሰቀለውን ክርስቶስን እንሰብካለን። አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች እነዚህ አሕዛቡ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለውን ሰበከላቸው። ልባቸውን የሚነካው ይሄ ነው። ምንም ጥፋት ሳይኖርበት ንጹሕ የሆነውን መልካም የሆነውን ገደሉት። እስከዚህ ድረስ ያውቃሉ። ምናልባት እንደውም ገደሉት የሚለው ላይ ትንሽ ሳይቆረቆረው ይቀራል ብላችሁ ትገምታላችሁ? እርሱ ራሱ መቶ አለቃው ለምን እዛ ኢየሩሳሌም ላይ ኢየሱስን የገረፉ ጭፍሮች ራሱ ጲላጦስ በማስር ነው እና እዛ ያሉ ወታደሮች በጲላጦስ ዙሪያ ያሉ ወታደሮች የማን ታዛዦች ናቸው? ምክንያቱም ቂሳሪያ ሄድ ኦፊስን የሰራዊቱ የሮም ወታደሮች ማዕከላዊ ማዘዣን። ስለዚህ ሌሎቹ ቅርንጫፎች ናቸው እና ምናልባትም እነሱ ድረስ ሪፖርት ተደርጎ የኢየሱስ ሞት የተቀነባበረበት ብዙ መንገድ ሊኖር ይችላል። እጁ አይኖርበትም ማለት አይቻልም። በዛ ወቅት ስራ ነውና የተነካካ ነገር ይኖረዋል። አሁን ግን ከሰማይ የመጣ ራእይ ደግሞ በመልአክ በኩል ተረድተዋል እና ሰቅለው ገደሉት ሲል ምን ሊሆን ይችላል? እሱም ልቡ ትርትር የሚል ይመስል ኃጢአተኝነት ይሰማዋል። ይሄ ነገር የአሮጌው ማንነቱ የዚህ ቆርኔሌዎስና እነዛ ሰዎች አጠቃላይ ማንነት አሁን ከተሰቀለው ክርስቶስ ጋር መተባበር አለበት። አሁን ከሰቃዮቹ ጋር ሳይሆን ከተሰቀለው ጋር ሊሰለፉ ነው። ከላይ የመጣው ራእይ ወደዚህ እየወሰዳቸው ነው እና እስከዚህ ድረስ ይታወቃል። ከዚህ በኋላ ያለው እንግዲህ ያውቃሉ ብሎ ለመደምደም ያስቸግራል። የትንሣኤው ዜና ነው። የትንሣኤ ወንጌል ሊነግራቸው ነው። ምናልባት የስቅለቱን ያህል ትንሣኤው የዛን ያህል በጣም በስፋት ተወርቷል ለማለት ሊያስቸግር ይችላል። እንደ ዛሬው ሚዲያ የለም። የተፈጠረውን ነገር በፍጥነት ለማስወራት የሚያስችል ነገር የለም። እንዳይወራ የመከልከል የመገደቡ ስራ ግን በከፍተኛ ስሜት እየተሰራ ነው ያለው በአይሁድ ዘንድ። ስለዚህ እነዚህ ሰዎች በተለይ ትንሣኤውን የሚሰሙበት እድላቸው ጠባብ ነው። ስለዚህ ይቀጥልና ከቁጥር 41 ጀምሮ ከ40 ጀምሮ እርሱንም እግዚአብሔር በሦስተኛው ቀን አስነሳው። የቱ እግዚአብሔር? ለማንም ፊት የማያደላው እግዚአብሔር በሦስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን አስቀድሞ በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆነ ለእኛ ነው እንጂ አለ። እንግዲህ እግዚአብሔር ነው የመረጠን። ይሄው እናንተን አሁን የጠራችሁ እግዚአብሔር፣ መልአክ ላከላችሁ እግዚአብሔር፣ እሱ እኛን የጠራን እሱ ነው። አስቀድሞ የተመረጥነን። ትንሣኤው ለሁሉ ለምን አልተገለጠም? ከመጀመሪያውም ጌታ ኢየሱስ ምንድነው ያለው? ከመጀመሪያ ከኔ ጋር ኖራችኋልና እናንተ ትመሰክራላችሁ፣ መንፈስ ቅዱስም ስለኔ ይመሰክራል እያለ ሐዋርያትን ለምስክርነት ነው ያዘጋጃቸው። ይኸውላችሁ እምነት በማየት ሳይሆን በመስማት እንዲሆን ነው የተፈለገው። በተለይ ቶማስን እናስታውሳለን። እዚህ ጋር በቃ ካላየሁ አላምንም አለ። ነገር ግን ለሱ የተሰጠው መልስ ምንድን ነው? ሳያዩ የሚያምኑኝ ብፁዓን ናቸው። ሳያዩ እንዴት ሊያምኑ ይችላሉ? ሰምተው። ከማን ይሰማሉ? ካዩት፣ ከምስክሮቹ። ስለዚህ ለሕዝብ ሁሉ አይደለም፣ በእግዚአብሔር አስቀድሞ ለተመረጥ ነው ለእኛ ነው የተገለጠው። ታዲያ ሲገለጥ
ማረጋገጫ እኛም በጣም እርግጠኞች እንድንሆን ከእርሱ ጋር የበላን የጠጣን እኛ ነን። መብላት መጠጣት አስፈልጎት አይደለም፣ ግን የተነሳው እርሱ ያኔ የተሰቀለው የሞተው እንደሆነ ለማረጋገጥ ከትንሣኤ ጋር ከነርሱ ጋር በልቷል። ስለዚህ ከትንሣኤ በኋላ ከነርሱ ጋር በልቷል። ስለዚህ አሁን ጴጥሮስ ይሄንን መሰከረ። አዎ ኢየሱስ ክርስቶስ ከሙታን ተነስቷል አለ። ግን በጣም የሚጠቅማቸውን ነገር ቀጥሎ ያመጣዋል። የተነሳው ክርስቶስ እርሱ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። ለሕዝብ ሁሉ እንድንሰብክ አንድ፣ ግን በሕያዋንና በሙታን የሚፈርደው እርሱ እንደሆነ። በጣም የሚገርም ጢሞቴዎስም ላይ ራሱ ጴጥሮስም ላይ ታገኛላችሁ። ወደፊት በሕያዋን በሙታን። ስለዚህ በአይሁድ ወይም በአሕዛብ ብቻ አይደለም፣ ሕያዋንም ሙታንም የሚሉት ሁለቱም ቃላት የሰው ዘርን በሙሉ የሚመለከቱ ናቸው። በሕያዋን ማለት በምድር ላይ ያሉ ሕያዋን አይሁድም ይሁኑ አሕዛብ፣ ሙታን በመቃብር ውስጥ ያሉ አይሁድም ይሁኑ አሕዛብ። በሕያዋንና በሙታን ላይ ወደፊት ሊፈርድ ያለው አሁን ከሙታን እግዚአብሔር ያስነሳው ያ ኢየሱስ ነው። ፍርድ በሱ ፊት ሁሉም ለፍርድ ይቆማል እያላቸው እንዴ እና ሰቅለን ገለነዋል። ዓለም በሙሉ አይሁድም አሕዛብም በዚህ ተጠያቂ ናቸው። ስለዚህ ሊፈርድ ሲመጣ ያጠፋቸዋል። መፍትሄ አለ። በእርሱ በዳኛው በሚፈርደው የሚያምኑ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክራሉ። ክብር ለእግዚአብሔር ይሁን። ወንጌል ሲሰበክ እንደዚህ ነው። አንደኛ ሰው ኃጢአተኛ መሆኑን እንዲያውቅ፣ ቀጥሎ ያ ኢየሱስ ስለ ኃጢአታቸው የሞተው ከሙታንም የተነሳው ወደፊት ሊፈርድ እንደሚገለጥ ምዕራፍ 17ም ላይ እንዳለው በዓለም ሁሉ ላይ ሊፈርድ በጽድቅ ሊፈርድ አለው ነው የተባለው። ይህንንም ከሙታን በማስነሳቱ አረጋግጧል ተብሏል። ማነው እርሱ? እግዚአብሔር ያዘጋጀው ሰው እርሱም ኢየሱስ ነው። ማንኛውም ሰው ከሱ ፊት አያመልጥም። ዓለም በሙሉ በሱ ፊት ይቀርባል። ፍርድ እንዳለበት ልንነግረው ይገባል። ከዚያ ቀጥለን ግን አዝኖ መቅረት የለበትም፣ ደንግጦ መቅረት የለበትም፣ መርዶ ሰምቶ መቅረት የለበትም። የምስራቹን መስማት አለበት። ያ የምስራች ምንድነው? ሌላ ሳይሆን ራሱን ፈራጁን ዛሬ ላይ ብናምነው የኃጢአት ስርየት እናገኛለን፣ ታገኛላችሁ ብሎ መናገር ነው። ወንጌል ማለት ይሄ። የጌታ ጸጋና ሰላም ይብዛላችሁ። የዚህን ውጤት ደግሞ በሚቀጥለው ሳምንት እናያለን።